ሰላም ሰላም እንዴት ናችሁ? የአስረኛ ክፍል ፊዚክስ ዩኒት 5 ማግኔቲዝም ነው እየተማርን የምንገኘው ማለት ነው። ዩኒት 5 ፓርት 5 ላይ እንገኛለን። ፓርት 5 እንግዲህ ማግኔቲክ ፎርስ ኦን አ ሙቪንግ ቻርጅ ፕሌስድ ኢን አ ዩኒፎርም ማግኔቲክ ፊልድ የሚል ነገር ይኖረናል። ከስር ሌላ ቶፒክ እንጨምራለን 5.6ንም ጨምሮ ማለት ነው። ስለዚህ በዛሬው ዕለት በሁለት ቶፒኮች ዙሪያ እየተማርን ለተወሰኑ ደቂቃዎች አብረን እንቆያለን ማለት ነው። ሁለተኛው ቶፒካችን የሚሆነው እንግዲህ 5.6 which is about magnetic force on a current carrying wire የሚል ይሆናል። ኦራይት ሶ ከመጀመሪያው እንጀምር። የመጀመሪያው እንግዲህ magnetic force on a moving charge ሙቭ የሚያደርግ ቻርጅ አለ፣ እዛ ጋር ማግኔቲክ ፎርስ አለ። እንዴት ነው ካልኩሌት የምናደርገው? ይሄ ሙቪንግ ቻርጅ ደግሞ የተቀመጠው የት ነው? ዩኒፎርም ማግኔቲክ ፊልድ ላይ ነው። ዩኒፎርም ማግኔቲክ ፊልድ ስንልስ ምን ማለታችን ነው? ከስር አለ። ስለዚህ ሶስት ነገሮች አሉ እዚህ ጋር። አንደኛ ፎርስ አለ። ምን አይነት ፎርስ? ማግኔቲክ ፎርስ። ሁለተኛ ቻርጅ አለ። ምን አይነት ቻርጅ? ሙቪንግ ቻርጅ። ይህ ሙቪንግ ቻርጅ የት ነው የተቀመጠው? ማግኔቲክ ፊልዱ ጋር። ምን አይነት ማግኔቲክ ፊልድ ነው? ዩኒፎርም። ሶ ይህን ትይዛላችሁ። when a charged particle passed through a uniform magnetic field, a magnetic force is exerted on them. አያችሁ? when a charged particle ቻርጅ የተደረገ ፓርቲክል በዩኒፎርም ማግኔቲክ ፊልድ ላይ ሲያልፍ አለ a magnetic force is exerted on them. ማግኔቲክ ፎርስ ይተገበራል እያለ ሶ ቻርጅድ የሆነ ፓርቲክል አለ፣ ቻርጅ አለን ማለት ነው። ዩኒፎርም ማግኔቲክ ፊልድ አለን፣ ከዛ ደግሞ ማግኔቲክ ፎርስ አለን ማለት ነው። if a charged particle is in a motion in a magnetic field with a speed or velocity v in a magnetic field strength b, then it will feel a force which is a magnetic force F. ምንድነው የሚለን? if a charged particle is in a motion ቻርጅ የተደረገው ፓርቲክል በእንቅስቃሴ ላይ ቢሆን፣ በእንቅስቃሴ ላይ የሚሆነው የት ላይ ሆኖ ነው ካል ማግኔቲክ ፊልዱ ላይ ማለት ነው። ስለዚህ እንቅስቃሴ ያለ ማለት there is a speed or velocity ያለ ማለት ነው። እንቅስቃሴ ካለ ፍጥነት ይኖረዋል አይደል? v አለኝ ማለት ነው። ስለዚህ ይህ ቻርጅድ የተደረገው ፓርቲክል ደግሞ የት ነው የሚቀመጠው ብለናል? ማግኔቲክ ፊልዱ ላይ ነው ብለናል። b አለን ማለት ነው። then it will feel a force which is a magnetic force. ስለዚህ ምን ይፈጠራል? ፎርስ ወይም ጉልበት ኃይል ነገር ይፈጠራል ማለት ነው። ይህም ማግኔቲክ ፎርስ ብለን እንጠራዋለን። ፎርስ ማለት ሲምፕሊ ፑሽንግ ኦር ፑሊንግ ኤፌክት ማለት ነው። አንድ ነገር የመሳብ ወይም የመግፋት ተጽዕኖ እሱ ፎርስ ብለን ነው የምንጠራው። ኦኬ at the rest position these particles are unaffected by the magnetic field. rest ላይ ከሆነ ግን these particles are unaffected by the magnetic field, but as they begin to move the magnetic field pushes at them. ስለዚህ ኢፌክቱ የሚታየው ወይም ደግሞ የሚተገበረው መቼ ነው? እነዚህ ቻርጅድ የተደረጉ ፓርቲክሎች ሙቭ ማድረግ ሲጀምሩ ነው። ሙቭመንት ወይም ሞሽን ከሌለ ግን unaffected by the magnetic field ነው የሚለን። ኦኬ ስለዚህ ሙቭመንት ያስፈልጋል ወይም ባጭሩ ቬሎሲቲ ያስፈልጋል ማለት ነው። ሞሽን አለ ማለት ቬሎሲቲ አለ ማለት ነው። አያችሁ? at rest these particles are unaffected by the magnetic field, but as they begin to move ማድረግ ሲጀምሩ ግን the magnetic field pushes at them. magnetic field ምን ያደርጋል? ፑሽ ያደርጋቸዋል። ምኖችን? ቻርጅድ የሆኑ ፓርቲክሎችን። ስለዚህ ፑሽ ያደርጋቸው ማለት ፎርስ ኤግዘርት እየተደረገ ነው ማለት ነው። ፎርስ ኤግዘርት እየተደረገ ነው ማለት ደግሞ ያ ፎርስ ምን ብለን እንጠራዋለን? ማግኔቲክ ፎርስ ብለን እንጠራዋለን ማለት ነው። note that a uniform or steady magnetic field is a region or a field where it has equal magnitude of strings and the same direction at each point. እዚህ ጋር እንግዲህ ዩኒፎርም ወይም ስትሪ ማግኔቲክ ፊልድ እያልን ቆይተናል ከላይ ጀምሮ ማለት ነው። ቢካዝ እዚህ ጋር ቶፒካችንም እንደምትለው ዩኒፎርም ማግኔቲክ ፊልድ አይደለም የሚለው። ሶ ዩኒፎርም ማግኔቲክ ፊልድ ማለታችን ምን ማለታችን ነው ስንል ኢኳል የሆነ የስትሬንግዝ ማግኒቲዩድ ያለው ፊልድ ወይም ሪጅን እንዲሁም ደግሞ ተመሳሳይ የሆነ ዳይሬክሽን ሲኖረው which is said to be uniform ወይም ደግሞ steady magnetic field ብለን እንጠራዋለን። ሶ ዩኒፎርም ወይም steady magnetic field ማለት magnetic field ነው።
ምን አይነት ማግኔቲክ ፊልድ? ኢኳል ማግኒቱድ ኦፍ ስትሪንግዝ ያለው and the same direction at each point ከሆነ ማለት ነው። Consider a positively charged particle that is moving in a uniform magnetic field. እንግዲህ ፖዚቲቭሊ ቻርጅድ የተደረገ ፓርቲክል አለ፣ ሙቭ እያደረገ ነው። በየት ላይ ነው ሙቭ የሚያደርገው? በዩኒፎርም ማግኔቲክ ፊልድ ላይ። ዩኒፎርም ማግኔቲክ ፊልድ ነው ስንል ምን ማለታችን ነው? ኢኳል ማግኒቱድ ኦፍ ስትሪንግዝ and same direction ያለው ማለት ነው። Then the magnitude of the force or magnetic force is direct proportional to the magnitude of the charge. The components of the velocity which is acting perpendicular to the directions of this field and the magnitude of the generated magnetic field. አያችሁ አሁን እዚህ ጋር ሙቭ የሚያደርግ ቻርጅ አለ በማግኔቲክ ፊልዱ ላይ። ሙቭ ታደረገ ምን ይፈጠራል ብለናል? ማግኔቲክ ፎርስ ይኖራል ብለናል። ስለዚህ የዚህ ማግኔቲክ ፎርስ ማግኒቱዱ ከማን ጋር ዳይሬክትሊ ፕሮፖርሽናል ነው አለ? ከቻርጁ ጋር ዳይሬክትሊ ፕሮፖርሽናል ነው። ከቬሎሲቲው ጋራ ዳይሬክትሊ ፕሮፖርሽናል ነው። ኦኬ and which is perpendicular to the direction of the field and the magnitude of the generated magnetic field. ይህን ግልጽ ለማድረግ ያክል እዚህ ጋር ስዕል ተመልከቱ ከታች። አሁን ይህንን ስዕል ይዩት። ራይት ሃንድ ሩል ይባላል። ለማግኔቲክ ፎርስ ኦን ሙቪንግ ቻርጅ ሙቭ እያደረገ ያለ ቻርጅ አለ፣ የእሱ ራይት ሃንድ ሩል ነው። ስለዚህ ቀኝ እጃችሁን ዘርጉት። ቀኝ እጃችሁን ስትዘረጉት አውራጣታችሁ የሚጠቁመው ቬሎሲቲውን ነው። ሌሎች ጣቶቻችሁ የሚጠቁሙት ደግሞ ቢ ነው ወይም ማግኔቲክ ፊልዱን ማለት ነው። በጣቶቻችሁ ፐርፐንዲኩላር ወይም በተንባችሁ ፐርፐንዲኩላር ደግሞ ወደ ላይ ፎርስ አለ፣ የፎርስ ዳይሬክሽን ማለት ነው። እሱ ነው እያወራ ያለው። ስለዚህ consider a positively charged particle that is moving in a uniform magnetic field. Then the magnitude of the force or magnetic force is direct proportional to the magnitude of the charge. The components of the velocity. ስለዚህ ፎርሱ ከማን ጋር ነው ፕሮፖርሽናል የሆነው? ከቻርጁ እና ከቬሎሲቲው ጋር። ቬሎሲቲው ደግሞ ከማን ጋር ፐርፐንዲኩላር ነው አለ? perpendicular to the direction of the field and the magnitudes of the generated magnetic field. ባጭሩ ቬሎሲቲ እና ማግኔቲክ ፊልዱ ፐርፐንዲኩላር ናቸው እያለ እንግዲህ ማትማቲካሊ ኤክስፕረስ ሲደረግ f which is equals to qv b sin theta ነው የሚለው። ባይዘው ይሄ የዛሬው ሴክሽናችን ካልኩሌሽን ይበዛዋል። ፎርስ ማግኔቲክ ፎርስ እና f ማለት q ሙቪንግ ቻርጅ ወይም ቻርጅድ የተደረገ ፓርቲክል ነው q፣ v ቬሎሲቲ ነው፣ b ደግሞ ፊልድ ስትሬንግዝ ነው and theta ደግሞ the angle between the magnetic field and the velocity ነው። ኦኬ በማንና በማመካከል ያለ በb እና በv መካከል ያለ አንግል ማለት ነው። ኮንሰፕት any moving charge particle creates its own magnetic field። ማን ነው የራሱን ማግኔቲክ ፊልድ ክሬት ማድረግ የሚችል? any moving charge particle። ቻርጅድ የሆነ ፓርቲክል ሙቭ እያደረገ ከሆነ የራሱን የሆነ ማግኔቲክ ፊልድ ክሬት ያደርጋል። and is affected when it moves through another magnetic field። በሌላ ማግኔቲክ ፊልድ ላይ ሲያልፍም አፌክት ይደረጋል ነው የሚለው። ይህችን ፎርሙላ ያዟት። f which is equal to qvb sin theta ይህችን ከያዛችሁ በኋላ ካልኩሌት ማድረግ እጅግ በጣም ቀላል ነው የሚሆንላችሁ። q is the magnitude of the charge. v sin theta is the component of the velocity that is acting perpendicular to the direction of magnetic field. ኦኬ v sin theta ማለት ከb ጋራ ፐርፐንዲኩላር የሚሆነው የv ኮምፖናንት ነው ወይም የቬሎሲቲ ኮምፖናንት ነው። ቬሎሲቲ እንግዲህ ሆሪዞንታል እና ቨርቲካል ኮምፖናንት ይኖረዋል። ኦኬ ቨርቲካል እና ሆሪዞንታል። ስለዚህ ሆሪዞንታሉ v cos theta ቢሆን ቨርቲካሉ ደግሞ v sin theta ነው የሚሆነው። ይሄ v sin theta ከb ጋራ ወይም ደግሞ ከማግኔቲክ ፊልዱ ጋራ ፐርፐንዲኩላር የምትሆና ኮምፖናንት ነች እቺ ማለት ነው። and b ደግሞ the magnitude of the applied magnetic field ነው። b ያው the magnitude of magnetic field ነው ማለት ነው። The magnitude of the force becomes zero when the speed of velocity of the particle and the magnetic fields are parallel to each other and reaches maximum when the velocity of the particles and the magnetic fields are perpendicular to each other. ይችን ፖይንት ያዟት።
ዜሮ የሚመጣውና ማክሲመም የሚመጣባትን ያት ፎርሱ ዜሮ ይመጣል። እዚህ ጋር ካልኩሌት ያደረግነው ፎርሱ አሁንም ማክሲመም ይመጣል። ማክሲመም የሚመጣው መቼ ነው ካል ቪ እና ቢ ፐርፐንዲኩላር ከሆኑ ነው። ያ ማለት ቴታ 90 ዲግሪ ከሆነ ማለት ነው። ቢኮዝ ሳይን ቴታ 1 ስለሚመጣ ዜሮ የሚሆነውስ መቼ ነው ካለ ደግሞ ፓራራል ከሆኑ ነው። ቬሎሲቲው እና ማግኔቲክ ፊልዱ ምን ከሆኑ ፓራራል ቱ ኢች አዘር ሆኑ ማለት ቴታ 0 መጣ ማለት ነው። ቴታ 0 መጣ ማለት ሳይን 0 ስለሆነ ስለዚህ ኤፍ which is equals to q times v times b times 0 ይመጣል ማለት ነው። ሶ ማክሲመም የሚሆነው ቴታ 90 ዲግሪ ከሆነ ወይም ደግሞ ፐርፐንዲኩላር ከሆኑ ኤንድ 0 የሚመጣው ደግሞ ቴታ 0 ከሆነ ነው። ኦልራይት ስለዚህ በዛ መረዳት ያስፈልጋል። ድገምላችሁ አንዴ the magnitude of the force becomes 0 when the speed or velocity of the particles and the magnetic fields are parallel to each other ሁለቱ ፓራራል ሆኑ ማለት v sin ቴታ 0 ይመጣል። ከዛ ሙሉን 0 ያደርገዋል ማለት ነው። ወይም ቴታ 0 ይመጣል ማለት ነው። ማክሲመም የሚመጣው ደግሞ ቬሎሲቲው እና ማግኔቲክ ፊልዱ ፐርፐንዲኩላር ከሆኑ ወይም 90 ዲግሪ ከሆነ ቴታ ማለት ነው። The direction of the magnetic force F is perpendicular to the plane formed by V and B as determined by the right hand rule. Illustrated in the following figure እዚህ ጋር ፊገር አለ። በዚህ ፊገር እንደተገለጸው እንግዲህ በራይት ሃንድ ሩል ሶስቱን ነገሮች መግለጽ ይቻላል። ቀደም ላይ ብያቸዋለሁ። የቀኝ እጃችሁን ዘርጉ። ከዛ በኋላ አውራ ጣታችሁ የሚጠቁመው the direction of the velocity ነው። and ሌሎች ጣቶቻችሁ አራቱ ጣቶቻችሁ ደግሞ the direction of the magnetic field ነው። and በእጃችሁ ፐርፐንዲኩላር ወደ ላይ ደግሞ ኤፍ ነው ፎርሱ ማለት ነው። magnetic force. It is stated that to determine the directions of the magnetic force on the positive moving charge, you point the thumb of the right hand in the directions of V. ስለዚህ አውራጣታችሁን ወደ V ዳይሬክሽን ወይም አውራጣታችሁ የV ዳይሬክሽን ይጠቁማል። The fingers in the direction of B. ሌሎች ጣቶች ደግሞ በማግኔቲክ ፊልድ ዳይሬክሽን and which is perpendicular to the palm points in the directions of F ወይም magnetic force። ስለዚህ እጃችን ዘረጋን፣ ቀኝ እጃችንን አውራጣታችን የቬሎሲቲ ዳይሬክሽን ነው። ሌሎች አራቱ ጣቶቻችን የቢ ወይም የማግኔቲክ ፊልድ ዳይሬክሽን ነው። በፐልም ወይም ደግሞ በመዳፋችን ፐርፐንዲኩላር የሆነ ደግሞ ወደ ላይ ያለው ደግሞ which is the magnetic force ነው ማለት ነው። ይሄ right hand rule for the magnetic force on a moving charge እንለዋለን። ክሊር ለማድረግ ያክል ኤግዛምፕሎችን እንሰራለን። ኤግዛምፕል determine the magnitude of the magnetic field determine the magnitude of the magnetic force of 50 coulomb charged particles moving with a velocity of 3 meters per second in the same direction to the magnetic fields of a magnitude 1 Tesla. እዚህ ጋር እንግዲህ ካልኩሌሽን ላይ ያስፈልገን ይችላል። አንደርስታንድ አድርገነው ከሆነ ማለት ነው ጥያቄው። አሁን ዲተርማይን አድርጉ የተባለው ምኑን ነው? ማግኔቲክ ፎርሱን ነው። ኤፍን ፈልጉ ነው የተባለው። ኤፍ which is equals to then የተሰጠኝ ምን አለ? ቻርጅ ፖዚቲቭ ቻርጅድ ፓርቲክል ስንት ክሎምፕ ነው? 50 ክሎምፕ። ስለዚህ ኪው ስንት ነች? 50 ክሎምፕ ነች ማለት ነው። ከዛ በተጨማሪ ቬሎሲቲው ደግሞ ስንት ተሰጥቷል? በማግኔቲክ ፊልዱ ላይ የሚጓዝ እንግዲህ ፓርቲክሉ በማግኔቲክ ፊልዱ ላይ ነው የሚጓዘው። ስፒድ ይኖረዋል ወይም ቬሎሲቲ 3 ሜትር ፐር ሰከንድ ነው። 3 ሜትር ፐር ሰከንድ። ማግኔቲክ ፊልዱ ደግሞ 1 ቴስላ ነው። እዚህ ጋር ዋናው ቁም ነገር እንግዲህ ቴታ ነች። ቴታ 0 ዲግሪ ነች ጋይስ። ለምን ከተባለ ኢንተ ሴም ዳይሬክሽን ይላል። ኢንተ ሴም ዳይሬክሽን ቬሎሲቲው እና ማግኔቲክ ፊልዱ ምንድናቸው? ዘ ሴም ዳይሬክሽን ናቸው ማለት they are ፓራራል ናቸው። ፓራራል ከሆኑ ደግሞ ቴታ 0 ነው ብያቸዋለሁ። ፓራራል ከሆኑ ኦኬ፣ ፓራራል ከሆኑ ቴታ 0 ነው። ፐርፐንዲኩላር ከሆኑ ደግሞ ቴታ 90 ዲግሪ ነው። ስለዚህ ፐርፐንዲኩላር በሚሆኑበት ጊዜ ማግኔቲክ ፎርሱ ማክሲመም ይሆናል። ፓራራል ወይም ደግሞ እንደ ሴም ዳይሬክሽን በሚሆኑበት ጊዜ ደግሞ ኤፍ 0 ይመጣል ማለት ነው። ስለዚህ ምን እናደርጋለን እንግዲህ የተሰጡንን ጊቭኖችን በመጠቀም ፎርሙላችን አስገብተን ካልኩሌት እናደርጋለን። ኤፍ which is a magnetic force which is equals to
the charge times the velocity times magnetic field sin theta ቴታችን ግን ስንተች 0 ነች። ስለዚህ 50 ኩሎምብ ሲባዛ በ3 ሜትር ፐር ሰከንድ ሲባዛ በ1 ቴስላ ሲባዛ በሳይን 0 which becomes 0 ይመጣል። 0 ኒውተን ማለት ነው። ለምንድነው 0 ኒውተን የመጣው? ሳይን 0 0 ስለሆነ ሳይን 0 0 ስለሆነ ሁሉም 0 አደረገብን ማለት ነው። ኦኬ ስለዚህ ከዚህ የምንረዳው ምንድነው? when the velocity of a charged particle and the magnetic fields are in the same direction, okay, ወይም ደግሞ parallel ከሆኑ the magnetic force becomes 0, and if they are perpendicular to each other the magnetic forces become maximum የሚለውን ነገር መረዳት ይኖርብናል ማለት ነው። so generalize ስናደርገው ሴክሽናችንን the force a magnetic field exert on a charged particle depends on the velocity and the charged particles and the strength of the field. okay magnetic field ላይ exert የሚደረገው ፎርስ ወይም F ማለት ነው በማን ዲፔንድ ይደረጋል? በኪው ዲፔንድ ይሆናል፣ በቻርጁ በቬሎሲቲው ዲፔንድ ይሆናል፣ እንዲሁም ደግሞ በማግኔቲክ ፊልዱ ዲፔንድ ይሆናል ማለት ነው። ዲፔንድ ይሆናል። the magnetic force is perpendicular to the plane formed by V and B. magnetic force AF ምንለው ከማን ጋር ፐርፐንዲኩላር ነው? ከV እና ከB ጋር ማለት ነው። B እና V ግን እርስ በርሳቸው አይዘር ፐርፐንዲኩላር ሊሆኑ ይችላሉ ወይም ደግሞ ፓራራልም ሊሆኑ ይችላሉ፣ ወይም ከሁለቱም ውጭ ፐርፐንዲኩላርም ፓራራልም ያልሆኑ በመካከላቸው የሆነ ዲግሪ ያላቸው ሊሆኑ ይችላሉ ማለት ነው። ኦኬ ግን ማወቅ ያለባችሁ ነገር ምንድነው? ጀስት V እና B ሆሪዞንታል ከሆኑ ላይክ አሁን ለምሳሌ ይሄን እንደዚህ ባረገው እዚህ ጋር ኦኬ አንደኛውን ደግሞ እንደዚህ ባደርግ አሁን ይችና ይች ላይ ሁለቱ ላይኖች ሆሪዞንታል ወይ ቢሆኑ የተሰመሩና ይሄ ደግሞ ቨርቲካል ቢሆን ይሄ ቨርቲካሉ ከሁለቶችም ጋር ምንድነው ፐርፐንዲኩላር መሆን መቻል አለበት፣ ከቢ ጋርም ከቪ ጋርም ይሄንኛውን ኤፍ ብንለው ማለት ነው። ቢ እና ቪ ግን አይዘር ፐርፐንዲኩላር ኦር ፓራራል ወይም ደግሞ ነን ፐርፐንዲኩላር እና ነን ፓራራል ሊሆኑ ይችላሉ እያልኳችሁ። በቴፍ እና ቪቢ ፐርፐንዲኩላር ናቸው ግዴታ፣ ቪ እና ቢ ደግሞ ሊሆኑም ላይሆኑም ይችላሉ የሚለውን ነገር መረዳት ተገቢ ይሆናል ማለት ነው። አይ ቲንክ አንደርስታንድ አደረጋችሁ ተስፋ አደርጋለሁ። ቀጣይ 5.6 ማግኔቲክ ፎርስ ኦን ኤ ከረንት ካሪንግ ዋየር። አሁን ደግሞ ማግኔቲክ ፎርስን የት ላይ ነው የምናሰላው? ከረንት ካሪንግ ዋየር ላይ ማግኔቲክ ፎርስን በምን ነበረ ስናሰላ የነበረው? ማግኔቲክ ፎርስን ኦን ኤ ሙቪንግ ቻርጅ ነው። የሙቪንግ ቻርጅ ፕሌስድ ኢን ዩኒፎርም ማግኔቲክ ፊልድ። የሚንቀሳቀስ ቻርጅ አለ። ያ ቻርጅ የተቀመጠው ሙቪንግ ማግኔቲክ ፊልድ ላይ ሙቪንግ ቻርጅ ማለት ነው። ሙቪንግ ቻርጅ ፕሌስድ ኢን ዩኒፎርም ማግኔቲክ ፊልድ። እዚህ ጋር ደግሞ ከረንት ካሪንግ ዋየር አለ ወይም ኮንዳክተር አለ። ማግኔቲክ ፎርስ ኦን ኤ ከረንት ካሪንግ ዋየር። ሌትስ ሴይ ይሄ ዋየር ነው እንበል። ምን አይነት ዋየር? በውስጡ ከረንት የተሸከመ። ስለዚህ በውስጡ ከረንት የተሸከመ ዋየር ወይም ኮንዳክተር ማግኔቲክ ፎርስ ኤግዘርት ያደርጋል። ስለዚህ ይሄን ፎርስ እንዴት ነው ካልኩሌት የምናደርገው ነው የዚህ ኮንሰፕት ወይም የዚህ ሴክሽን ዓላማ። The force on a current carrying wire is similar to that of the moving charge as expected since a charge carrying wire is collection of moving charge. እንግዲህ እስካሁን ካየነው ጋር ከላይኛው ጋር ተመሳሳይ ነው። አሁን ማግኔቲክ ፎርሱ ከረንት ካሪንግ ዋየሩ ላይ ያለው ማግኔቲክ ፎርስ ከሙቪንግ ቻርጅ አሁን ከሙቪንግ ቻርጁ ጋር ተመሳሳይ ነው። ቢካዝ ከረንት ማለት ሲምፕሊ ሙቪንግ ቻርጅ ስለሆነ ወይም ዘ ሙቭመንት ኦፍ ቻርጅ ስለሆነ ማለት ነው። A current carrying wire feels a force in the presence of magnetic field. አያችሁ? current carrying wire በውስጡ ከረንት የተሸከመ ዋየር ምን ፊል ያደርጋል ይለናል? ፎርስ ፊል ያደርጋል። ምን እስካለ ድረስ? ማግኔቲክ ፊልድ እስካለ ድረስ ማለት ነው። Thus forces are transmitted to the materials of the conductor and the conductor as a whole experiences a force distributed along its length. ስለዚህ እዚህ ጋር
ዲፐንድ የሚሆንባቸው ነገሮች ይኖራሉ። የፎርስ እንግዲህ ትራንስሚት የሚሆነው ምኑ ጋር ነው? ማቴሪያል ኦፍ ኮንዳክተሩ ላይ ትራንስሚት ይደረጋል የፎርስ ማለት ነው። እናም ደግሞ the conductor as a whole experiences a force distribute along its length። ስለዚህ በሌንግዙ በኮንዳክተሩ ወይም በዋየሩ ሙሉ በሙሉ ፎርስ ኤግዘርት ይደረጋል እንደማለት ነው። the electric motor and the moving coil galvanometer both depends on their operation on the magnetic force of the wire carrying current። ሜቢ እንግዲህ ጋልቫኖሜተር እና ኤሌክትሪክ ሞተር ካወቃችሁ ሁለቱም ዲፐንድ የሚሆኑት በምናቸው ነው አለ? on the operation of the magnetic force on the wire carrying current። ስለዚህ እነዚህ ኤሌክትሪክ ሞተርም ጋልቫኖሜተርም በውስጣቸው ምን ይዘዋል? ካረንት ኬሪንግ ኮንዳክተር ይዘዋል። ስለዚህ ካረንት ኬሪንግ ኮንዳክተር አላቸው ማለት ማግኔቲክ ፎርስ አላቸው ማለት ነው። ሶ የነዚህ የሁለቱ ማሽኖች የኤሌክትሪክ ሞተር እና የሙቪንግ ኮይል ጋልቫኖሜተር አሰራር ወይም ኦፕሬሽን ዲፐንድ የሚሆነው በማግኔቲክ ፎርሱ ነው። ኦኬ፣ በማግኔቲክ ፎርሱ ነው። ማግኔቲክ ፎርሱ ደግሞ ዲፐንድ የሚሆንበት ነገር ይኖራል። በከረንቱ ዲፐንድ ሊሆን ይችላል፣ በሌንግዝ ኦፍ ዘ ዋየር ዲፐንድ ሊሆን ይችላል። ከስር እናያለን ማለት ነው። እዚህ ጋር ቀይ ኮንሰፕት when a current carrying wire lies in a magnetic field, the magnetic force is exerted on both the moving charges within the conductor። አያችሁ? when a current carrying wire lies in a magnetic field፣ አሁን በውስጡ ከረንት የተሸከመ ዋየር ምን ላይ ሲኖር በማግኔቲክ ፊልድ ኢፌክት ሲደርስበት ወይም ተጽዕኖ ሲኖርበት ወይም በዛ አካባቢ ሲሆን ማለት ነው ማግኔቲክ ፎርስ ኢዝ ኤግዘርትድ፣ ማግኔቲክ ፎርስ ይተገበራል ወይም ደግሞ ይኖራል on the moving charge within the conductor። የት ላይ ማለት ነው? ሙቪንግ ቻርጅ ላይ። ቢኮዝ ሙቪንግ ቻርጅ ማለት ሲምፕሊ ከረንት ስለሆነ፣ ከረንት ማለት እንግዲህ ሙቪንግ ቻርጅ ነው። ኦኬ፣ ወይም ዘ ሬት ኦፍ ቻርጅ አይደለም የሚለው ያ ኪው ኦቨር ቲ አይደለም የሚለው። ስለዚህ የሆነ ቻርጅ ከቦታ ቦታ ሲንቀሳቀስ ከረንት ተፈጥሯል እንላለን ማለት ነው። ሶ ኮንሲደር a wire of length L where the electric current I flows through the wire as shown in the figure below። እዚህ ጋር ፊገር አለ። ከረንት ኬሪንግ ዋየር እና ማግኔቲክ ፊልድ ነው። ስለዚህ የምታዩት ይሄ ስላንት ያደረገው እንግዲህ ዋየር ነው፣ ከረንት ኬሪንግ ዋየር ነው ማለት ነው። ሌንግዝ አለው፣ የራሱ የሆነ ሌንግዝ አለው። if this wire is placed in the magnetic fields of a magnitude B, the magnitude of the force is direct proportional to the current I in the wire to the magnetic field B assumed magnetic field ዩኒፎርም ነው ብላችሁ አስዩም አድርጉ። ዩኒፎርም እንደሆነ ከላይ አይተናል። and to the length of the wire exposed to the magnetic field። አያችሁ፣ አሁን ይሄ እንግዲህ የዋየር እየተጋደመው ወይም የተደረገው በማግኔቲክ ፊልድ ላይ ነው። የምታዩቸው የሰማያዊ ላይኖች ማግኔቲክ ፊልድ ላይኖች ናቸው። ማግኔቲክ ፊልድ ላይኖች ናቸው። ስለዚህ ማግኔቲክ ፊልድ አለ ማለት ነው። so this wire is placed in a magnetic field of a magnitude B። ስለዚህ ዋየር በማግኔቲክ ፊልድ ላይ ነው የተቀመጠው ማለት ነው፣ በሱ ኢፌክት ላይ። ስለዚህ the magnitude of the force is directly proportional to ከማን ጋር ዳይሬክትሊ ፕሮፖርሽናል ነው? ከከረንቱ ጋር ከአይ ጋራ ዳይሬክትሊ ፕሮፖርሽናል ነው። ኦኬ to the magnetic field B and the length። ስለዚህ ከማን ጋራ? ከከረንቱ ጋር፣ ከሌንግዝ ኦፍ ዘ ዋየር ጋር፣ ከማግኔቲክ ፊልድ ስትሬንግዙ ጋራ ዳይሬክት ፕሮፖርሽናል ነው ማለት ነው። ምኑ? ፎርሱ ምን አይነት ፎርስ? ማግኔቲክ ፎርስ። ይህ ማግኔቲክ ፎርስ የምን ማግኔቲክ ፎርስ? ከረንት ኬሪንግ ዋየር ላይ ያለ ማግኔቲክ ፎርስ ማለት ነው። ኦኬ thus the force also depends on the angle between the current direction and the magnetic field as shown in the figure። ሌላ ዲፐንድ የሚሆንበት ደግሞ በቴታ ዲፐንድ ይሆናል፣ በአንግሉ ማለት ነው። ይቺ አንግል ፎርም የምትደረገው በማንና በማን መካከል ነው ካል በከረንቱ ዳይሬክሽን እና በማግኔቲክ ፊልድ ዳይሬክሽኑ ነው። ስለዚህ ማግኔቲክ ፊልድ ዳይሬክሽን እንደምታዩት ሆሪዞንታል ነው ኤንድ ከረንት ዳይሬክሽኑ ደግሞ ስላንት አድርጓል። ስለዚህ በዚህ ስላንት ባረገችው ዋየር እና በማግኔቲክ ፊልዱ ላይ መካከል የምትፈጠር ይቺ ቴታ አለች ማለት ነው። ስለዚህ ቴታ ማለት ይቺ ነች ማለት ነው። እዚች ጋር የተፈጠረችው ነች ቴታ ማለት ነው። ኦኬ ስለዚህ
ስለዚህ being proportional to thus the force on the wire carrying a current I with the length in a uniform magnetic field B is given by F which is equals to ILB sin theta. ILB sin theta. በቅድሙ ቦታ ማን የተተካው እንግዲህ ቅድም QV ነበር አይደል? QV ነበረ። QV በQV ፈንታ ሲምፕሊ ከረንት ተካን ማለት ነው። በኤል ፈንታ ደግሞ በቪ ፈንታ ኤልን ተካን እንደማለት ነው እንጂ ፎርሙላ አንድ አይነት ነው። ILV ነው፣ ያኛው ደግሞ QVB ነበር። ስለዚህ ይችን ፎርሙላ ትይዛላችሁ። The direction of the magnetic force on the current carrying wire is a magnetic field can be in a magnetic field can be found using a right hand rule. ላይ እንዳየነው እንግዲህ right hand rule እዚህ ጋር እንጠቀማለን። Point the fingers of your right hand in the direction of B. Point your thumbs in the directions of the conventional current in the wire. አያችሁ አውራጣታችሁን ለማን ተጠቁሙታላችሁ? ለከረንቱ። ቀደም ለማን ነበረ? ለቬሎሲቲው ነበረ። ስለዚህ ከረንትን በቬሎሲቲ ነው የተካነው ማለት ነው። ኦልራይት። ሌሎች ፊንገሮችስ? ለቢ ለማግኔቲክ ፊልዱ ማለት ነው። The palms of your hand then faces or pushes in the direction of the force acting on the wire. Illustrate in the figure below. እዚህ ጋር እንግዲህ ፊገር አለ እንደምታዩት። አሁን ይሄ ቀኝ እጅ አለን። ቀኝ እጃችን ላይ እንግዲህ ላይክ ገመዱ ለምሳሌ የኤሌክትሪክ ገመዱ ወይም ዋየሩ በአውራጣታችን ትክክል ቢቀመጥ ይሄ the direction of the current ነው። current flow የሚያደርግበት ዳይሬክሽን ነው። and ቢ ደግሞ የምታዩት በሰማያዊ ከለር ቢ ደግሞ በጣታችን ትክክል ያለ ማለት ነው፣ ማግኔቲክ ፊልድ ነው። and በዚህ ፐርፐንዲኩላር ደግሞ ፎርሱ ነው። ኦኬ። ስለዚህ in general the force on the current carrying conductor or wire is 1. always perpendicular to the plane containing the conductor and the direction of the field in which it is placed. ፎርሱ ምንጊዜም ከማን ጋር ፐርፐንዲኩላር ነው አለ? ከኮንዳክተሩ ጋር ከዋየሩ ጋር ወይም ባጭሩ ከአይ ጋራ ፐርፐንዲኩላር ነው አለ። ከዛ በተጨማሪ ከማንም ጋር ፐርፐንዲኩላር ነው? ከቢ ጋርም ፐርፐንዲኩላር ነው። ስለዚህ ፎርሱ ማለት ከአይ ጋርም ከቢ ጋርም ፐርፐንዲኩላር ነው። ከማን ጋር? ከአይ ጋር ከቢ ጋር ፐርፐንዲኩላር ነው። ምኑ? ማግኔቲክ ፎርሱ። እና ደግሞ ሁለተኛ greatest when the conductor is right angle to the field. ሃይ አማውንት ወይም ደግሞ ማክሲመም ማግኔቲክ ፊልድ የሚኖረው ፐርፐንዲኩላር ትሆነ ወይም ደግሞ ራይት አንግል ከሰራ ነው፣ ወይም 90 ዲግሪ ከለካ። ኦኬ 90 ዲግሪ ከለካ ማን ናቸው 90 ዲግሪ የሚለኩት? ከረንቱና ቢ ማለት ነው። ይቺ ቴታ 90 ዲግሪ ከሆነች አሁን እዚህ ጋር ቢ ትታያቸዋለች፣ እዚህ ጋር ቴታ ማን ነው አይ ከረንቱ ይታያቸዋል። በከረንቱ ዳይሬክሽን እና በማግኔቲክ ፊልድ ዳይሬክሽኑ መካከል ያለው አንግል 90 ዲግሪ ከሆነ ግሬተስት ማግኔቲክ ፎርስ ይፈጠራል። ፓራላል ከሆኑ ደግሞ ዜሮ ይሆናል እንዳልነው ማለት ነው እንደቀደሙ። ነገር ግን ፎርሱ ኦልዌይስ ከአይ እና ከቢ ጋር ፐርፐንዲኩላር ነው መታወቅ ያለበት። እስኪ ምሳሌ እንስራና እንጨርሳለን። ምሳሌ a wire 25 cm long is right angle to 0.30 ቴስላ ዩኒፎርም ማግኔቲክ ፊልድ። አያችሁ ዋየራችን ሌንግዙ ስንት ነው? 0.25 ሜትር ወይም ደግሞ 25 ሴንቲሜትር። እሺ ማግኔቲክ ፊልዳችንስ 0.3 ቴስላ። ቴታ ስንት ነው? 90 ዲግሪ። እንግዲህ ራይት አንግል ስለተባለ ቴታ 90 ዲግሪ ነው። the current through the wire 6 አምፒር። ከረንታችን ደግሞ 6 አምፒር ነው። ሶ የተጠየቅ ነው what is the magnitude of the force on the wire። ስለዚህ ማግኔቲክ ፎርሱን ዋየሩ ላይ የተገበረውን ፈልጉ ነው። ሶሉሽን ላይ እንግዲህ ጊቭን ስናወጣ ሌንግዛችን 25 ሴንቲሜትር ወይም 0.25 ሜትር፣ ቢ 0.3 ቴስላ፣ ቴታ 90 ዲግሪ፣ አይ 6 አምፒር። ስለዚህ ኤፍ which is equals to ብለን ምን ማድረግ ነው? ILB ሳይን ቴታ ብለን መተካት ነው። ምንም ሌላ ነገር የለውም። ይኸው ILB ሳይን ቴታ። አይ ማለት 6 አምፒር ነው። ሌንግዛችን 0.5 ሜትር ነው። ኤንድ ቢ 0.3 ቴስላ ነው። ኤንድ ሳይን ቴታ 90 ዲግሪ ነው። ሳይን ቴታ 1 ይመጣል። then 6 times 0.25 times 3 times 1 which is equal to 0.45 ኒውተን ይሆናል ማለት ነው። ኦልራይት። ስለዚህ እንደዚህ አድርገን መስራት እንችላለን።
ሰምራይዝ ስናደርገው when a current carrying wire is placed in a magnetic field ኦኬ current የተሸከመ ዋየር በማግኔቲክ ፊልድ ላይ ሲቀመጥ there exists a force on the wire that is perpendicular to the plane formed by the field and the wire current የተሸከመ ዋየር በማግኔቲክ ፊልድ ላይ ስናስቀምጥ ምን እናገኛለን? ፎርስ እናገኛለን። ይህ ፎርስ ደግሞ ምንድነው አለ? ፐርፐንዲኩላር ነው። ከማን ጋር? ከከረንቱ ጋር። አሁንም ከማን ጋር? ከማግኔቲክ ፊልዱ ጋር። ኦልራይት። ስለዚህ ይሄን ይለናል። በቀጣይ ፓርት 6ን እናያለን ማለት ነው። ማግኔቲክ ፊልድ ቢትዊን ቱ ፓራላል ከረንት ካሪንግ ዋየር የሚል ነገር ይኖረናል። የዛሬው ክላስ እዚህ ጋር ያበቃል። አብራችሁ ስለነበራችሁ አመሰግናለሁ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ